ሙቼ ነበር ተሰብሬ ነበር አደጋ ምናምን ዘግናኝ ነው ብዙ ነገሮች መጥፎ ነገሮች ነበር ግን ይቅር በማለት ራስ በጣም ነው ደስ የሚለኝ ዛሬ መናገር የፈለኩት የይቅርታን ኃይል ነው ማርነት ባላለው ከልጅነት ያደኩበት ሁኔታ በጣም ኃላፊነት እየወሰድኩ ነበር ያደኩት የመጀመሪያ ልጅ ነኝ ኮንስትራክሽን ቴክኖሎጂ አድቫንስ ዲፕሎማ ነበር የተማርኩት 2 አመት አካባቢ ከሰራሁኝ በኋላ ድጋሚ የማስተርስ እድል አገኘሁኝ ሮድና ትራንስፖርት አዲስ አበባ ዩኒቨርሲቲ ግራጁዌት አደረግኩኝ በዛን ጊዜ በትምህርቱ ጊዜ ከልጅ አባት ጋር ተዋወቅን በዚህ መሃል አብረን መኖር ጀመርን አብረን ስንኖር ያው እርግዝና መጣ ማስተርስ ላይ እየተማርኩ እያለ ነው በዛ መሃል ጋብቻ ምናምን ተደረገና አብረን እየኖርን ነበር በዚህ መሃል ግጭቶች መፈጠር ጀመሩ እየተማርኩ ነው ግራጁዌትም ማድረግበት አጋጣሚ ነበር በክርስትና ነበር ሰርግ የተደረገው ግጭቶች ነበሩ በዛ መሃል ላይ ኦን ኦፍ የሆኑ እንደያያለን እንገባለን ምናምን እንደዚህ ነበር ከነበርኩበት ኮንሳልታንት ስራ ቀየርኩኝ ወደ ሌላ አሁን የምሰራበት ተቋም ላይ በዚህ መሃል አንድ ፕሮጀክት መስራት ጀመርኩ የክፍለ ሀገር ነው የአርባን ዲዛይን ስራ ነው የኢንጂነሪንግ ፓርቱን ሰራ ነበርና በከግጭቶቹ መሃል ስራ አትሰሪም ወይ እንዲህ አታርግ ቢሆን በቃ ህጎች ማምጣት ጀመረ ያን ስራ አትሰሪም የሚለው ነገር እኔ አክሴፕት አላረኩትም ነበር በጣም አስጨናቂ ጊዜ ነበር ብዙ ችግሮች የሱ የሚያመጣቸው ግጭቶች የሚፈጥሩ ምናምን በጣም ይቀርላሉ ሲንስ አላረገም ነበር ግን ያን ፕሮጀክት እኔ ጀመርኩት ግን ማቋረጥ ስላልፈለኩኝ ስራውን ሰራ ነበር 4 አመት ምናምን አካባቢ ኦን ኦፍ የሆነ ግጭቶች ነበር እንለያያለን ተመልሰን እንታረጋለን በዚህ መሃል እኔም ሙያዬም የሱም ተቀራራቢ ነበር እንደ ግጭት ሲፈጠር ሲሄድ እኔ ከበር አደረግለት ነበር ከሪሊፉን ፈልገው ነበር ሲሄድ እኔ ደግሞ ስራውን ከበር ባደረግለት ይሻለኛል ብለው ነገር የልጅ እናት ነኝ ምሰራበት ተቋም አለ ብዙ ነገሮች አሉ የማስተርስ ፔፐሮች ምናምን ነበሩ ግን እዚህ ላይ የሱ ስራም ቢሆን ከበር አደረግለት ነበርና ብዙ ጥሩ ያለው ነገሮች ነበር በዚህ መሃል ላይ ማለት ነው የመጨረሻ የሆነ ግን ይሄ ፕሮጀክት ተሳሪያለ አትሰሪ የሚለው ነገር ሬስትሪክሽን በጣም አደገኛ የሆነ መጨረሻ ላይ ማለት ነው ያን የሚናገራቸው ቃላቶች ነበሩ ወይን አትሰሪም ይሄን ታርጋለሽ ይሄን ካላረግሽ ትሞቻለሽ ቆራርጥሻለሁ ገድልሻለሁ ምናምን በቃ ነበሩ መጥፎ ነገሮችና ያ ግጭቱ እንዳይፈጠር ስለምፈራ ቢሮ ላይ ሰራና ቤት ምንም አይደለም ነበር የዛን ቀን ግን ማክሰኞ ነበር ቀኑ ሐሙስ ነበር ትኬት የተቆረጠው ፍላገር ነው ፕሬዘንቴሽኑ ስትረስ ውስጥ ገባሁ ጊዜው አጭር ቢሆን ግን ህፃን ልጅ ከሰራተኛ ጋር መተው ከብዶኝ ነበር ስለዚህ ፕሬዘንቴሽን አለ እንዴት ይሻላል የሚለው ነገር ማታ እንደገባው ይሄን ሐሳብ አነሳሁኝ ማለት ነው ከዛ ተናደደና ጸጥ አለ ምክንያቱም ይሄ ስራ ከሰራሽ ገድልሻለሁ ብሎ ነበር ከዛ ትንሽ ቆይቶ አሳይመንት ሰጠኝ ማለት ነው ይሄን አትሰሚም አንቺ በቃ አቋርጭ ቢሽ አልሰማሽም ስለዚህ ቤት ክፍለ ሀገር ነው መቀሌ ፕላስ ቤት ነበር ዲዛይኖቹ እኔ ነበር ያዘጋጀውና እሱን ታጸድቃለሽ የሚል ኦርደር አመጣ ስራውን ሰርቻለሁ ዲዛይኑ ምናምን ተሰርቶ ተገንብቶ ሁሉም አገልግሎት የጀመረ ቤት ነበር ግን አልጸደቀም ነበር ፕላኑ በሁለት ቀን አይሆን አርኪቴክቸራል ሳኒታሪ ሁሉም የዲዛይን ኮምፕሊመንቶች ፕሪንት ተደርገው ፕሮሰስ ተደርጎ አለው በጣም ተፈርሞ ምናምን በሁለት ቀን ስለማይልቅ እንዴት 2 ቀን ጨርሰዋለሁ ያስፈቀድኩት 2 ቀን ስለሆነ እሱን ልጨርስና ሌላ ጊዜ ሲሄድ ለሱ ብዬ ሄጄ ወይ አጸድቀዋለሁ እንጂ አሁን ደግሞ ፕሪንት ምናምን ላድርግልና አንተ ታጸድቀዋለህ የሚል ሐሳብ ሰጠው ድሮም እኮ ቤትሽ አይደለም የሚለው ነገር ግጭት ፈጠረ ተናደደና ይሄን ቃል ተናገረ ቤትሽ አይደለም የሚልበት ምክንያት ያው ጋብቻ ላይ ስትሆን አብረን ስትኖር የጋራ ንብረት የሚባል ነገር አለ አመት ምናምን ተብሎና ከተለያየን እኮ የቤት ይሸጣል የሚለው ነገር ስትረስ ውስጥ ገብቶ ነበር ይጨነቅ ነበር ስለዚህ እኔ እሱን ቤትን ከሆነ የሚያስጨንቀ ቤት ዞሮ አብረን ከኖር ቤታችን ነው ከተለያየን ደግሞ ምንም አይደለም የልጄ ቤት ነው ስለዚህ ቤቱን አትጨነቅበት እኔ ደግሞ ምንም አይደለም በቃ ንብረት ስንኖር ትኖርበታለህ ከኔ ደግሞ ጥለን ምን ሄደው ነው ስለዚህ ንብረት ላይ ምንም ኮንሰርን አይደለም ስለዚህ ምንም ችግር የለውም በቃ ይሄ ሪሊፍ ከሰጣ ችግር የለውም በየሂጂ ፍርድ ቤት ላይ ሄደን ከሱ ጋር ምንም ንብረት የለንም ያልን የጋራ ልጅ ነው የሚለው ነገር ፍርድ ቤት ላይ ሄደን ተፈራርመን ነበርና ይሄንን እንደ ርዕስ አነሳው ኢሚዲየት ራሴን አመመኝ በቃ አቀርቅሬ እንባይን ጠባርኩኝና በቃ
በጣም ራስ ምታት ያዘኝ። በዛን ጊዜ ገባሁና በቃ ተኛሁ። ከዛ 9 ሰዓት አካባቢ ነበረ አደጋው የተፈጠረው። በተኛሁበት ነበረ ያነቀኝ። ሲያንቀኝ በቃ ደንግጫለሁ። በአንድ እጁ በጣም አንገቴን አንቆኛል እና እጁን ጨብጦ በጣም ነበር አናቴን ሲቀጠቅጠኝ የነቃሁት ማለት ነውና በጣም ዘግናኝ ነበር እና ያማል። በጣም ደነገጥኩኝ። በቃ ስነሳ እየቀጠቀጠኝ ነው። አረ በስመ አብ በረነ እንዴ ምን ሆኖ ነው? ሰራተኛ ነበረች። አረ በእናትሽ ጸበል ሰላም ትባላለች። ሰላም በእናትሽ ጸበል ምናምን ብዬ በቃ እንትን ማለት ጀመርኩኝ በማገኘው ትንፋሽ ማለት ነው። ምን አባሽ ጸበል ነው አንቺ ሳትሞቺ ሰላም የሚባል ነገር የለም ብሎ በጣም ድብደባውን ነበር የቀጠለው። ከዛ እንደምንም ከጉልበቴ ቀና አልኩና እግሬን ወደ ላይ አድርጌ ገፍትሬው ከኔ ስላቀቅልኝ ተነሳው። ከዛ የልጅ አልጋ ጣውላ ነው ሚስማር ምናምን አለው ትልቅ ነው። እሱን አዘጋጅቶት ነበር ያደረው እና እሱን ይዞ መጣና በሩ ለመክፈት እኔ ስታገል ወዲያው ደረሰብኝና መታኝ። ጭንቅላቴ አካባቢ ነበር የመታኝ። ወደኩኝ። ከዛ በወደኩበት ነበር በጣም የከተከተኝ ማለት ነው። በጣም ከባድ ነበር። አጥንቴ ምናምን ተሰባበረ። በጣም ነበር የተመታሁት። ታነቄ ምናምን በጣም ረጅም ሰዓት ነው ብቻ ከ9 ሰዓት እስከ 10 ሰዓት በቃ በዚህ ድራማ የሚመስል ጊዜ ነበረ የነበረው ወቅቱ። ወደ መጨረሻ አካባቢ ግን እንጨቱ ተሰባብሮ አልቆ እግሬም አጥንቴ ምናምን ተሰባብሮ ነበርና የመጨረሻው ስቴጅ ላይ ሲደርስ አካባቢ እኔ ተዝለፍልፌ መሬት ላይ ነበር የወደቅኩት። በቃች የድመት ነፍስ አትሞትም እንደሚለው ነገር ማለት ነው። 2 እግሩ አንገቴ ላይ ነበር እንዲህ ደግጦኝ ምናምን አፌን በቃ ምላሴ ሁላ በጥርሴ ነክሼው ነበር የመጨረሻውና የድመት ነፍስ በቃ ትንፋሽ አይወጣም እንዴ እያለ ነበር የመጨረሻው የነበረ ስቴጅ ላይ። እጄ አስገባውና እግሩን ፈለቀኩት ትንሽ። ከዛ ትንፋሽ አገኘው። በዛን ሰዓት ግን ተስፋ የምቆርጥበት አካባቢ ነበር የደረሰው በዛን ሰዓት እና የኔ ሞት የልጄን ባዶነትና የእናቴን ባዶነት በጣም ይታየኝ ነበር። በቃ የሆነ ምስሉ ይመጣብኛል ወደ ሞት የመጣው ስለመሰለኝ ማለት ነው። ከዛ በቃ መጸለይ ነበር የጀመርኩት። በቃ ፈጣሪ ወይ በዚህ ነው እንዳልፍበት የተፈቀደልኝ ማለት ነው የሚለው ነገር ነበረ ወደ መጨረሻ የገባሁት። እንዲህ ስታገል የነበረ ተውኩት። በቃ ተዝለፈለፈ ወደቀ እጄ ማለት ነው። እንዲህ ሲሆን ነበር ሰራተኛው ወይኔ ሞተች ብላ አለች በጣም። ከዛ እሱም ደነገጠ። ሞተች ተባባሉ ሁለቱም ማለት ነው። ከዛ በቃ የሆነ ሰመመን ውስጥ ገብቼ ንቀት ስል በቃ ምንም እንዳልነበረ ነበር የመሰለኝ። ልክ እራለሁ ብዬ ብድግ ለማለት ሞከርኩ፣ ግን መነሳት አልችልም። አጥንቴ ተሰባበረ። የሆነ በቃ መደንዘዝ ድንጋጤ ምናምን ነበር የተሰማኝ። ልነሳ ሞክራለሁ፣ አልችልም። ማልችልበት ምክንያት አግኔ ከዛ ዞር ብዬ ሳይ እግሬ እንዲህ ታጥፎ ነበር። የግራ እግሬ ነበረ በጣም የተሰበረው ታጥፎ ነበረ። ከዛ ተነሽ ያለ እሱ ማለት ነው። አይ በቃ አልችልም እግሬ ተሰብሯል። ጎረቤቶች ደግሞ በጣም ረጅም ሰዓት ነው ከ9 ሰዓት እስከ 10 ሰዓት ነበር ይሄ ሁሉ ዱላ ዱብ ሲል ፎቅ ሁሉ ነው የሚሰማው እና በጣም መጥተው በር ሲያንኳኩ ነበር ክፈት እያሉ እየለመኑ ማለት ነው። ከዛ በሩን ከፈተው ጎረቤቶችም ገቡ። እሱም ደንግጦ እንደነሱ ነው በቃ ሽጉድ ያለው ወደ ትሪት ማድረግ ጀመረ። በቃ ደንግጦ ወይኔ ሞታ ነበር ወይኔ ግድያት ነበር ብሎ ድንጋጤ በቃ እንትን አለ። ከዛ በቃ እኔ ምንም ችግር የለውም በቃ ሕክምና ብቻ ልሄድ አልኩኝ። እነሱ እንደዚህ የማያገኙ አልመሰላቸውም ነበር። በጣም ረጅም ነው ዱላው ራሱ ያስታውቃል ልብስና። ከዛ ልብስ ቀየርኩ ምናምን። እዚህ ጋር የተሰነጠቀ ስጋ ነበረ ምናምን እንደዚህ አፍሰው ነበር ወደ ሕክምና የወሰዱኝ። ደረጃ ለማውጣት ማንም በቃ ሊሸከመኝ አልቻለም። በጣም ፈርሼ ነበርና ከዛ ፖሊሶችም መጥተው ነበር እንውሰደው ሲሉ እሱም ላሳክማት ይል ነበር። እኔ ደግሞ አይ ያሳክመኝ በቃ የሚሸከመኝም የለም ስለዚህ በቃ ተውት አልኳቸው ማለት ነው። እንዲህ አልኮሽ አለቀ ምናምን ሲል አይ ተውት ችግር የለም ብቻ ልታከም የሚለው ነገር ነበር ያሰብኩት። ከዛ ወደ ሆስፒታል ዳግማዊ ምኒልክ ነበር የገባ ነው። ከዛ መድኃኒት መርፌ እግሬ እጄ ምናምን አራቱ ላይ ደጋግሞ ሲወግኝ አስታውሳል። ከዛ ሆነ አረጋግቶ ብቻ ትንፋሽን ከመለስቱ በኋላ ነው ወደ ኤክስሬይ ራሱ አስገብተው ቼክ ማድረግ የጀመሩት። መጀመሪያ ምንም በቃ ማድረግ አልተቻለም ነበር። በጣም ትሪት ያደረጉኝ ጥሩ ሐኪሞች ነበር የገጠሙኝ። እዛውን ነጋ 12 ሰዓት ወደ 1 ሰዓት አካባቢ ሲሆን ስፔሻል ሐኪሞች መጡና ሲያዩ ኤክስሬይን ሲያዩ ምናምን አደጋው ከባድ ነበር። ግን በቃ አደጋው ከባድ ቢሆንም እዚህ ሆስፒታል ከምትቆይ ሌላ የከፋ አደጋም ስለሚመጣ ስትረስ ከሚሆንብሽ ቤት ሂጂና ከ2 ሳምንት በኋላ ትመጫለሽ ብለው ቀጠሮ ሰጡኝ። ከዛ ወደ ቤት ስንመለስ የኔ ቤተሰቦች እናቴም እህቴም ከክፍለ ሀገር መነሳት ጀመሩ። ቤት ከገባም በኋላ በቃ እኔም የሆነ ህልም ነበር የመሰለኝ እንዴት እንደዚህ ሆነ የሚለው ማለት ነው። በቃ ሁሉም እኔ ሩጫዬን ፕሬዘንቴሽን ስራ
እንደዚህ መስማር ማስያዝ ነው እንጂ ተኝቼ ስነሳ እንደዚህ ይገጥማል የሚለው ነገር በጣም ህልም ይመስል ነበርና ቤት ከገባ በኋላ እኔም በቃ የሆነ መደንገጥ ለዚህ ነው እንዴ የሚለው ነገር ከዛ እሱም ልታሰር እጄ ልስጥ ምናምን አለ ምንም አታርግ ምንም ችግር የለውም ህሊናህን አንተ ይቅጣ ከተቀጣበትም ወይ ትማርበታለህ ብቻ ግን ዞሮ አልፏል ሆኗል ግን ከቤት ይወጣልኝ አልኩኝ ቤት ከገባን በኋላ ማለት ነው ከዛ በቃ ወተት ላምጣ አጥንት የተሰበረ ፍየል ጥሩ ነው ምናምን ስለምንም ፍየልም ወተት ምንም አልፈልግም ብቻ ከቤት ይወጣልኝ አልኩኝ በዛን ጊዜ ማለት ነው ከዛ ወተት ልግዛ ብሎ ነበር የወጣው ቤተሰቦቹም ደውዬ አሁን እየወጣ አይደለም ስለዚህ እና በሉት በቃ እዚህ ከሚታሰር እኔ ቢታሰር ምንም አላገኝም ብቻ ከቤት ይወጣልኝ አልኳቸው እናቱ እነሱም ደውሎ ምናምን ብለው ከዛ ና ሲሉት በዛው ሄደ ወደ ክፍለ ሀገር ሄዶ ምንም ሊያሳርፈን አልቻለም በኔም ቴክስት ያደርጋል እዛ ክፍለ ሀገር ሄዶ እንዴት ያሰራቸው ሰዎቹ ይሄን ባታረጉ ኑሮ እንደዚህ አይፈጠርም ነበር ስለዚህ የትዳሪን ችግር እናንተ ናችሁ መንስኤ ብሎ እነሱ በቃ ጠመዳቸው ሊያሰራቸው አልቻለም ግን ያቺን ፓርት ግን በጣም ከበደች እነሱም ያሰራቸውም እኔም ሊያሳርፈኝ አልቻለምና ስለዚህ ቢታሰር ይሻል ነበር ሚሊዮን ማሰብ ጀመርኩኝ ከዛ ፖሊስ ነበረች ማቃት ነች ይምጣና ትንሽ ተወሰነ ይታሰራለች ልጅቷ ማለት ነው መግደል ነው ሴት ነው የደበደበው 10 ምናምን አመት ይታሰራል ስለዚህ ይሄ ደግሞ እኔ ከበደኝ ልጄ አባቴ የት ነው ሲባል እስር ቤት ነው እንዲባል አልፈልግም ግን ምን በላኛለች የተወሰነ ጊዜ ታስሮ አንቺ የህክምና ማስረጃም ካላመጣሽ ሄደሽ ካልተከታተልሽ በዋስ ይለቀቃል ብላኝ ነበር ስለዚህ በተስማማ በሱ 2 ሳምንት ደረሰ የቀጠሮ ደረሰ ራሱ ነበር ተራርጦ ሲያሳክመኝ ነበር የህክምና ካርድ ይዞት ነበር ሄደው ስለዚህ ካርዱን ይዤ መጥቻለሁ በቃ መጣለሁ አሳክምሻለሁ ምናምን የሚለው ነገር የሚደጋግመው ነበር ከዛ አልኩት መጣ ሲመጣ ፖሊስ ሪፖርት አደረኩና ያው መጥቷል የሚለው ነገር ነገርኳቸው ሲመጡ ወሰዱት የተወሰነ ቀን ታሰረ 12 ቀን ነበር የታሰረው የፍርድ ቤት ቀጠሮ እዛ ደረሰ በዛ ከእስር ቤት ወጣ ከዛ ይቅር ልበላት ስል እኔ ምንም በቃ ይቅር ብያለሁ ወደ ቤቴ ብቻ እንዳይመጣ ሻንጣ ነው ስልክለታለሁ አልኳቸው ሰው ደግሞ ያባበሳል በጣም ሰው ይላትም እንደ የሚላል ሰው አለ የኔ ቤተሰብና የሱ ቤተሰብ ግጭት እንዲፈጠር አልፈልግም ያጠፋው አንድ ሰው ግን በዚህ መሃል ላይ ይሄ መሳሳብ ምናምን በጣም ምንም አያደርግም እኔ ይቅር ስል ሁሉም እንደሚተውት ነበር ሴንስ ማረጋው እኔ ይቅር ብያለሁ ቤተሰቦችም መተው ምንም ችግር የለም አታስቡ እናንተ ምን አረጋችሁ ያው ዞሮ ቤተሰቦቼ ናቸው የልጅ አባት ቤተሰብ ስለሆነ ማለት ነው ይቅር ያልኩት እኔ ነኝ ሰው ይናድብኛል ለምን እንደዚህ አረግሽ ምናምን የሚለው ቢታሰር ምንም አይገኝም ለራሴ ግን ይሄንን ይቅር ብልም ግን ለኔ ሁሉ ጊዜ በቃ ይመጣብኝ ነበር ሐሳቡ በጣም ተስፋ በጣም ያስቆርጣል በተለይ የመጀመሪያ ቀን ተሸክመው አስገብተው ሶፋ ላይ ቁጭ ሲያደርጉኝ በቃ ሁሉም ነገር ሰው ላይ ወደኩ ማለት ነው ወጥቼ ቶይሌት መሄድ አልችልም የሆነ ነገር የምፈልግ እንኳን ብድግ ብዬ ምንም ማድረግ አልችልምና በጣም ተስፋ ነበር የቆረጥኩት በጣም ዊልቸርን በጣም ሴንስ ማድረግባት አንድ ቀን ነች በጣም እሷ ማለት ቀጠሮ የመጀመሪያ አደጋ ተፈጥሮ ለ2 ሳምንት ስንቀጠር እግሬ ማንሳት አይችልም ከዛ ታናሼና መጨረሻ ደግሞ 2 መንታ ልጆች አሉ አንዷ እነሱ ነበር እኔ ዊልቸር ላይ ሆኜ እግሬ ማስቀመጫ አልነበረውም ዊልቸር ላይ እግሬን ይዘውልኝ እዛ ቦታ እስክንደርስ ድረስ የነበረው ፔኑና ከዛ ደግሞ ኢሜጁ በቃ እኔ ቆሜ መሄድ ማልችል እንደዚህ ሰው ገፍቶኝ ሲሄድ በጣም ነበር የከፋኝ ሌላ ጊዜ ተደብቄ ነበር ማለቅስ የዛን ቀን ግን ምንም በቃ ሰው ራሱ አልቻለም ነበር አለቅስ ነበር በቃ ምንም ማልቋጣጠረው እንባ ነበር ማለቅስ በዊልቸር የተገፋው ሲል በጣም ተስፋ ነበር የቆረጥኩት ከዛ በኋላ ግን ማሰብ ጀመርኩ ለምንድን ነው የተፈጠረው የሚለው ነገር ማስበው እኔ ያጠፋሁት ነገር አለ ይሆን የሚለው ነገር ራሴ ታሳስብ በቃ አላገኘው የሆነ ከልጅነት የሆነ ጥፋት አጥፍቼ ይሆን ቢሆን ላሳስብ አላገኘው ምክንያቱም በጣም ሪስፖንሲቢሊቲ እየወሰድኩ ነበር ከቤት ሁሉ ያደግኩትና በቃ ለዛም ያደርሳል ነበርም ከዛም እናቴ ምንም እንዴት የተመረቀ ሰው እንደዚህ እርግማን ይሆንበታል እንዲውላት ነበርና ማለት ተመርቄ ያደግኩ ነበርኩኝ እንዴት እኔ ጋር የሚለው ነገር ይመጣብኝ ነበርና ይሄ ግን እንዴት እኔ ጋር ስል ራሴ ነበር የሚያሰምኝ ለራሴ ከዛ ራሴን ትሪት ለማድረግ በቃ የሚያበረታኝ ነገር ነበር የምፈልገው ቲቪ ፊልም ምናምን ማየትና ግን አንድ ቦታ ላይ ያረጋ አንድ ፊልም ጀምሬ አልጨርስም መጽሐፍ ለማንበብ ሞክራለሁ ከአንድ ፔጅ አላልፍም ማነበው በቃ ሌላ የራሴን ሐሳብ ነው ማነበው እንጂ መጽሐፍ ነው አላነብም በዚህ መሃል ማንበብ ስፈልግ መውጣት ስፈልግ ይጋጭብኝና በጣም ራሴ ያመኛል ብዙ ጊዜ ስለዚህ ከፊልም ይልቅ እንደዚህ ሞቲቬት የሚያደርጉኝ ነገሮችን ነው ፎከስ ያደረኩኝ የመጣሁት ማለት ነው በቃ ቲቪ ቀይርና ምን አጋጣሚ ያወቁት ዴቭን በኢቢኤስ ነበር ያየሁትና ስለ ኪሳራ ራስን ሰላም ስትሆን ሁሉም ነገር እንደሚገኝ
ሲያወራ ነበርና እሱን በጣም ኢምፕረስ ነበር ያደረገኝ። ከሱ ቃላቶች እኔ ወደ ራሴ ወሰድኩና እኔ እኮ አሁን ሰላም ነኝ እንዴ ይሄ እግሬ እኮ ይስተካከላል እኮ ይጠግናል እኮ በቃ ምን ቆሜ እኮ መሄድ አይቀርም የሆነው ሆኗል። ያኔ የገጠመኝ በጣም ድራማ የሚመስል ነገሮች የመርሳትና የማስተካከል የመጣበት ከዛን ጊዜ ነበረ። እንደውም በጣም መግለጽ እንፈልገው ብዙ ጊዜ ያን ስትረስ ሲበዛ ይታዘበኝ ነበር ልጄ ማለት ነው። በቃ ቤት ስገባ ዘምና ብሎ ብዙ ጊዜ ካለፈው በኋላ ግን የኔ ለውጥ የኔ በቃ ሁሉ ጊዜ አሁን በቃ በጣም አሁን ማኮረፍ ነው የሚከብደኝ ለኔ። እንኳንም ተሰበርሽ ያለኝ ጊዜ አለ ልጄ ወይ በቃ ደስተኛ ነው። ከዛ በኋላ ላይፋችን በጣም ደስተኛ ነው። ወይ ማየ እንኳንም ተሰበርሽ እንደዚህ እኮ አትስቂም ነበር ይለኛል ልጄና አደጋው ካጋጠመው በኋላ እኔ አደጋ እንደደረሰኝ ነገሯቸው ለክሊንቶቹ። ግን አጋጣሚ ሆኖ ፕሮጀክቱ ዲሌይ ያደረገ በፔመንት በመናም ብቻ የራሳቸው ኢሹ አላቸው ብቻ ዲሌይ ያደረገና እኔ ልክ እንደተሻለኝ መቆም ሲጀምር ወደዛ ቢሮ ነበር ቀድሜ ሄድኩት። በስልክ ኮሙኒኬት እናደርጋለን። ከዛ በቃ ሁሉም ደስ አላቸውም ደነገጡም። ከዛ በቃ እንደዚህ መስራት ትችላለሽ ምናምን የሚለው ነገር በጣም እነሱም ደስ አላቸውና ቀጠልና ፕሮጀክቱን። ከዛ ለፕሬዘንቴሽን ወደ ክፍለ ሀገር ሄድኩ ማለት ነው። ፕሬዘንቴሽኑን ሳደርገው በቃ ልክ ሙቼ ነበር ተሰብሬ ነበር። ግን ምንም ላንተ ያለው አይቀርም የፈለገ ነገር ቢሆን ላንተ ያለው አይቀርም የሚለው ነገር በጣም የተማርኩበት። ተሰብሬ አልጋ ላይ በወድቅም ተነስቼ ቀጠልኩት እና በጣም ደስ ነበር ያለኝ። ከዛ በኋላ በደንብ ያወቅኩት ዳዊትን አንድ ጓደኛዬ ቤቲ ትባላለች የ28ኛ ባች ተማሪ ነበረች። ከዛ አንድ ቀን ስልክ ደወለች። በጣም ድምጽ የቀዝቅዞ ነበር ትደውልኝ። በጣም በደንብ አላወራኋት። ለምንድን ነው ድምጽሽ የቀዘቀዘው ስል ምንም አልኳት። ከዛ ወይ የሆነ ቦታ ማጋብዝሻለሁ አለች። ሐሙስ ቀጠረችኝ። መጣን አሜዚንግ ክላስ። አጋጣሚ ሆኖ የዛን ጊዜ ሲያወራ የነበረ ከሌጋ በጣም ነበር ማች ያደረገልኝ። ከዛ ሲያስተምር ደግሞ በጣም ውስጥ የገባው የዛን ጊዜ የሆነ ስም አነሳ። ቀጥቅጠውት ሞቷል ብሎ ትተውት ከተነሳ በኋላ ታሪክ የሰራ ብሎ ነበር ያወራማ። በጣም ኢምፕረስ አድርጎኝ ነበረ። እሱ ሲል ከራሴ ጋር ነበር ማገናኘው። ሞታለች ብሎ ነበር የነቃሁትና እሱን ደግሞ ሲል ለበጎ ነው ፈጣሪ የሆነ ያዘልኝ ነገር አለ ማለት ነው። ስለዚህ እኔ ለሰው መትረፍ የምችል ነኝ ምናምን የሚለው ነገር ኢምፕረስ አደረገኝ፣ ውስጤ ተች አደረገኝ ማለት ነው። ግን ያችን ቀን ግን የመጀመሪያ ቀን ሐሙስ ነበረች። በማግስቱ ያደረኩት ዩቲዩብ የነበረን በሙሉ ነበር ያየዋቸው። ዋው! ስለዚህ ይሄን ነው በቃ የሚያበረታኝ አግኝቻለሁ የሚለው ነገር በጣም ሞራል ሆነኝ። ከዛ በኋላ መጽሐፉን ገዛውኝ። 32ኛ ባች ነው ጆይን ያደረኩት። በጣም ቆንጆ ነበርና በጣም ነው እኔ ላይ እየሰራልኝ ዳዊት። እውነት ለመናገር አይሙሬን ጠገነልኝ፣ አጥንቴንም እንድጠግን ያደረገኝ። ምክንያቱ አይሙሬን ያረጋጋው ስመጣ ሰውነቴ ሁሉ የተስተካከለ ነበር የመጣው። የኑሬ ስታይሌ፣ የኑሬ ዲሲፕሊን፣ ያለኝ ደስተኝነት በጣም እንደ አዲስ ነው የተሰራሁት። ችግር የገጠመኝ በቃ ለበጎ ነው እንድል ነው ያደረሰኝ። ምክንያቱ አልሞትኩም፣ ያን ሁሉ አደጋ አደረሰኝ፣ ሰው ነኝ። ከዛ በኋላ ግን ተስካክዬ ቀጥስን ማለት ነውና ድሮ በጣም አግዝፌ ነበር ማየው። እኔ ማለት ተምሬ አድጌ እዚህ ደርሼ ምናምን የሚለው ነገር ራሴን ስቅል አድርጌ ለምን እኔ መታለው ለምን ተሰበርኩ የሚለው ነገር ለምን ተደፈርኩ አይነት ስሜት ይሰማኝ ነበር በጣም። አሁን ደረጃ ላይ ሆነ ግን የተጎዳሁት እኔ ጤናት ምንም አይደለም፣ ምንም አይምሬ እንኳን አይጎዳኝም ይሉ አላስባችሁም። ከምንም በላይ ደግሞ በቃ መንፈሴ በጣም ጠንካራ ነው። ክላስ ከገባሁ በተለይ በጣም ኢፌክቲቭሊ ያተጠቀምኩበት በቃ ይቀርበው ነው ልቀቁት የሚለው ነገር ማለት ነው። የሆነ ሆኗል፣ የሚመለስ ነገር የለም፣ ያለፈ አለፈ ነው። የሚመጣው ደግሞ ምንም አናውቅም፣ ያለ ነው አሁን ነው። ስለዚህ አሁን በቃ ልቀቁት የሚለው እኔ ይሄን ቤት ራሴን በጣም ነው የተሰራሁበት። 24 hours ስኬጁል ነኝ። ስተኛ ተኛለሁ። አሁን ኢማጂኔሽን ጧት ሰራለሁ። ለራሴ የሚሆን ጊዜ አለ፣ ለልጄ የሚሆን ጊዜ አለ፣ ማንብበት ጊዜ አለ። ስራ ላይም በጣም ኢፌክቲቭ ነው የምሰራው። ያው ንቁ ሰራተኛ ነኝ። ጓደኞቼም እንደዚህ የዲፓርትመንት ኃላፊ ነኝ። በጣም በፍቅር ነው የምንኖረውና ከኔ የሚማሩት ነገር አለ በጣም ሁሉ ጊዜ። ድሮ የነበረ አለ እንዲህ ይችላል እንደዚህ የሚለው ነገር አለና አሁን ደግሞ በጣም እንዲህ ሁሉም ኢምፕረስ ይሆናሉ። ከዛ በኋላ ደግሞ ሃይኪንግ ራሱ ይሄዳለሁ። መጀመሪያ አካባቢ ሃይኪንግ ለመሄድ ፈራ ነበር ማለት ግን ረጅም ሲሄድበት እግሬ ያመኝ ይሆን የሚለው ነገር ፈራስና ነበር፣ አልሄድም ነበር። ከዛ በኋላ በቃ ለምን አልሞክረውም ብዬ ሃይኪንግ ሲሄድ ድባቡ በጣም ደስ ይላል። ሮጠን ሄደን ምናምን መጨረሻ ላይ ስንደርስ እንዴት ናት እንደሚለው ነገር ነበረ። ለዚህ ነው እንደ የሚለው ማለት ነው።
ከዛ ሮጠን ስንመለስ የሆነ ደስ ይላል። ስለ ይቅርታ በቃ የሆነ ሆኗል ለዚህ ልቃቁት። ይቅር ስትል ደግሞ በጣም ነው ደስ የሚል። አንደኛ በቃ ሰውን አታስበውም፣ ድጋሚ አታስበውም። ይቅር ያልከውን ሰው አይመጣልህም፣ ኢሜጁም አይመጣልህም። ስለዚህ ምንም የሚረብሽ ነገር የለም። ደስ ይላል በቃ ይቅር ስትል በቃ አንድ ትልቅ ነገር እንዳደረግክም ይሰማሃልና እኔ አሁን የሚሰማኝ ያ ይቅር ስላልኩ በቃ የሆነ ትልቅ ደረጃ ከፍ ያልኩ ነበር እንደውም ይመስለኛል። አሁን ደስ ይለኛል። ይሄ አደጋው ምናምን ዘግናኝ ነው፣ ብዙ ነገሮች መጥፎ ነገሮች ነበር፣ ግን ይቅር በማለት የራስ በጣም ነው ደስ የሚለኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ሰዎች ደብድበውት የሚያውቁትን አያውቁምና ይቅር ባላቸው የሚለው ነገር በጣም ነው የምጠቀምባትና ተውት ሲልቀቁት የሚለው ነገር ማለት ነው። ምስጋና ከምንም በላይ ፈጣሪን አመሰግናለሁ። ባልተጠበቀ መልኩ እንደዚህ አይነት አደጋ ሲያጋጥመኝ እንድችለው አድርጎ ሬዚስታንስ እንዲኖረኝ በጣም ጠንካራ እንደሆነና ተመልሼ ደግሞ እንድቆምና በምንም ምክንያት ከምንም በላይ ፈጣሪን ነው የማመሰግነው። ቀጥሎ ቤተሰቦቼን በጣም አመሰግናቸዋለሁ። በዛን እኔ አልጋ ላይ በነበርኩበት ጊዜ እንደ ህፃን በቃ ትሪት አድርገው ሰው ያደረጉኝ ጎረቤቶችን በጣም ነው የማመሰግናቸው። ተራርጠው እንደዚህ ሲያሳክሙኝ፣ ስራ ባልደረቦች ልጄ ህፃን ቢሆን በጣም የትልቅ አይምሮ ነው ያለው። በምንም በሁሉም ነገር በቃ ትሪት ያደርገኛል እንደ ትልቅ ሰው፣ እንዳላስበው እንዳላስታውሰው ምናምን ያደርጋል። ልጄን በጣም ነው የማመሰግነው። ትልቅ ልጅ ነው፣ በጣም ጎበዝ ልጅ ነው። 9 ዓመት ነው፣ ያኔ የ5 ዓመት ነበረ እና በጣም ነው የማመሰግነው ልጄ። እንዲሁም ደግሞ ራሱን ይሄ ከትክቶ ተመልሶ ያሳከመኝን በጣም አመሰግናለሁ። ብዙ ነገር ማድረግ ይችል ነበር ወይ ጨርሶ ሊገለኝም ይችል ነበር። እንዲሁም ደግሞ ያን አደጋ ከሆነ በኋላ ወጥቶ ሽልክ ብሎ መጥፋት ይችል ነበር። ግን ራሱ ከትክቶ ራሱ ተሸክሞ አሳክሞ ተራርጦ እንዲህ ያደረገው ነገር እሱን የሰበረኝ የጎዳኝ ሳይሆን የማስበው እሱን ለመልቀቅም ሳስብ ተመልሶ ተሸክሞ አሳክሞኛልና እሱን ቢሆን አመሰግናለሁ። ያው ዞሮ ዞሮ ፈጣሪ ይቅር በለው የስራውን ይስጠው ሳይሆን ይቅር በለው ነው ብዙ ጊዜ የምለው። ምክንያቱም ሰላም መሆን አለበት፣ ምንም ያለፈ አልፏል እና ብዙ ሰዎችን አመሰግናለሁ። ሁሉም አመሰግናለሁ። በተለይ ደግሞ ጓደኛዬ ነው ወደዚህ ያመጣችን ቤቲን በጣም ነው አመሰግናት። በጣም ነው የምወዳት። ጎበዝ ጠንካራ ናት። ደስ ትለኛለች ሁሉ ጊዜ በጣም በሁሉም የምታደርገው ነገር ስማርት ነችና አመሰግናታለሁ ወደዚህ ቤት ስላመጣችኝ። ምክንያቱም የተውኩት የመሰለኝ ግን ያልተውኩት ራሴን በሌላ ሳጠነጥን የሚሰማኝ ነገሮችን በሙሉ እርግፍ እንድል የሆነው ስላመጣችኝ ነው። እረፍት ፈልግ ነበረ፣ ሰላም ፈልግ ነበረ። እሷን ላከልኝ ፈጣሪ። ስለዚህ ሁሉም አመሰግናለሁ። እናንተም በጣም አመሰግናችኋለሁ። ከምንም በላይ ደግሞ ዲቭን በጣም አመሰግናለሁ። በጣም ለዚች ምድር የተፈጠረ ሰው ነው። ሰው ራሱን እንዲያገኝ ነው የሚያደርገውና ዲቭን በጣም አመሰግናለሁ። ሚዲያ ቲምም እንዲሁም ደግሞ ድሪምስ ቲም በሙሉ ሁላችሁም በጣም ነው አመሰግናችሁ። አጠቃላይ በጣም ለሁሉም ሰው ቴንኪው ነው ብሎ አመሰግናለሁ።